ከኮንዶሚኒየምና ከቀበሌ ቤቶች ጋር በተያያዘ አዲስ የማጣራትና የቁጥጥር ስራ እንዲጀመር ትዕዛዝ ተላልፈዋል። በሁሉም የአዲስ አበባ ክፍለ ከተማ የሚገኙ ነዋሪዎች የቤት መረጃቸው በሲስተም እንዲመዘገብም ይደረጋል ተብሏል። በሌላ በኩል ሕግና ስርዓትን ተከትለው በማይሰሩ የስራና ሰራተኛ አገናኝ ኤጀንሲዎች ላይ ሕጋዊ እርምጃ እንዲወሰድ ፓርላማ ጠይቋል። ባለፉት 9 ወራት ውስጥ 3.4 ሚሊዮን ለሚሆኑ ዜጎች የስራ ድል መፈጠር መቻሉም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኮንዶሚኒየም ቤቶች ጋር በተያያዘ እንድናቀርብላችሁ የምትፈልጉትንም ጥያቄ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከኮንዶሚኒየምና ከቀበሌ ቤት ጋር በተያያዘ አዲስ የማጣራትና የቁጥጥር ስራ እንዲጀመር ትዕዛዝ ተላልፈዋል። በሁሉም የአዲስ አበባ ክፍለ ከተማ የሚገኙ ነዋሪዎች የቤት መረጃቸው በሲስተም እንዲመዘገብም ይደረጋል ተብለዋል። የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ የቤቶች ልማትና አስተዳደር ቢሮ የዝግጅት ምዕራፍ አፈጻጸም ተገምግመዋል። በዚህም መሰረት የጋራ መኖሪያ ቤት ደርሷቸው የመንግስት ቤት የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች በፍጥነት መጠናቀቅ አለባቸው ተብለዋል። በዚህም መሰረትም የጋራ መኖሪያ ቤት ደርሷቸው የመንግስት ቤት የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች በፍጥነት መጠናቀቅ አለባቸው ተብለዋል። መሰረተ ልማት ያልተሟላላቸው የጋራ መኖሪያ ቤቶች በተለይም ሊፍት የሌላቸው ቤቶችና ሌሎች ቀሪ ስራዎች በፍጥነት እንዲጠናቀቁም በግምገማ ወቅት ተጠይቀዋል። ከዚህ በፊት የቀበሌ ቤት እያላቸው ኮንዶሚኒየም ለተሰጣቸው ነዋሪዎች የሚኖሩበትን የቀበሌ ቤት እንዲለቁ የሚያስገድድ አሰራር ተግባራዊ ሲደረግ መቆየቱ ይታወቃል። በዚህ አሰራር መሰረትም ኮንዶሚኒየም ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ በተደጋጋሚ ጥያቄ ሲቀርብ ቆይተዋል። የቀበሌ ቤቱን መልሰው በኮንዶሚኒየም መኖር የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች ኮንዶሚኒየም እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግ ተጠይቀዋል። መንግስት የቤቶች እጥረት እንደገጠመው ከዚህ ቀደም መዘገባችን ይታወሳል። ይህ ችግርም በኮሪደር ልማት ምክንያት ለሚነሱ ሰዎች በሚሰጠው ቤት ላይ ጫና ማሳደሩን የከተማው አስተዳደር ኃላፊዎች ከዚህ ቀደም መግለጻቸውም ይታወቃል። በአንዳንድ አካባቢዎች የቤት እጥረቱን ለመቅረፍ ለሱቅ ተብለው ኮንዶሚኒየም ላይ የተሰሩ ቤቶችን ወደ መኖሪያ ቤት እስከ መቀየር መደረሱ ይታወሳል። በግምገማው ወቅት ከእቅድ ዝግጅት ጀምሮ ቀልጣፋና ተጠያቂነት ያለው የህዝብ አገልግሎት አሰጣጥን በተመለከተ ሌብነትና ብልሹ አሰራርን ከመቀነስ አንጻር የተሰሩ ስራዎችን በዝርዝር ተለይተው ቀርበዋል። ከሌሎች ተቋማት ጋር የተቀናጀ አሰራር ስለመኖሩ፣ ስራዎች በቴክኖሎጂ ስለመደገፋቸው፣ በኦዲት ግኝቶች ላይ እርምጃ መወሰዱና በተጨባጭ ለውጥ መረጋገጡን የተመለከተው ቋሚ ኮሚቴው ከዚህ በፊት የተሰጡ ግብረ መልሶች የተስተካከሉ ስለመሆኑና ሌሎችም በመጀመሪያው ሩብ ዓመት የተሰሩ ስራዎች በዝርዝር ተመልክተዋል። የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ ክፍለ ከተሞች መረጃውን እንዲያስገቡ በማድረግ ላይ በደንብ እንዲሰራም ጥያቄ መቅረቡ ታውቋል። የጋራ መኖሪያ ቤት ደርሷቸው የመንግስት ቤት የያዙ ነዋሪዎችን ከማስለቀቅ አንጻር ደግሞ የተጀመሩ ስራዎች ተጠናክረው እንዲቀጥሉም አጽንኦት ተሰጥቶበታል። በሌላ በኩል ደግሞ በአዲስ አበባ ከተማ የመሬት ዋጋ በከፍተኛ ደረጃ መቀነሱ ይፋ ተደርጓል። የአዲስ አበባ ከተማ አስተዳደር ከሰሞኑ ባወጣው የመሬት ሊዝ ጨረታ በካሬ ሜትር ከ10 ሺህ ብር ጀምሮ ዋጋ መቅረቡ ታውቋል። የአዲስ አበባ ከተማ አስተዳደር የመሬትና ልማት አስተዳደር ቢሮ ለጨረታ ካቀረባቸው 427 ቦታዎች ውስጥ ከፍተኛ ዋጋ የቀረበለት መሬት በካሬ ሜትር 265,000 ብር መሆኑንና ቦታውም ካሳንቺስ እንደሆነ ታውቋል። የመሬትና ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ እንደገለጹት በአምስተኛ ዙር እየተካሄደ በሚገኘው የመሬት ሊዝ ጨረታ 18 ሄክታር መሬት ለሊዝ ጨረታ ቀርበዋል። በሊዝ ለመጫረት ከቀረቡ ቦታዎች ውስጥ ካሳንቺስ የሚገኝ አንድም ቦታ በካሬ ሜትር 265,000 ብር ለመግዛት ከተጫራች ዋጋ መቅረቡን እስካሁን በ5 ክፍለ ከተሞች በተደረገው የጨረታ ሂደት 76 ተጫራቾች በጊዜያዊነት ጨረታውን ማሸነፍ መቻላቸውን አክለው ገልጸዋል። ለጨረታው የቀረቡ ቦታዎች የሚገኙት በ9 ክፍለ ከተሞች እንደሆኑ የገለጹት ዳይሬክተሩ በአጠቃላይ የጨረታ ሰነዱን ገዝተው የተጫረቱት ብዛት ከ6000 በላይ እንደሆኑ ተናግረዋል። ዝቅተኛ ዋጋ የቀረበው በካሬ ሜትር 10,000 ብር መሆኑንና በተወሰኑ ቦታዎች ጨረታውን ያሸነፉ ተጫራቾች ውጤት ይፋ እየተደረገ መሆኑንም አስረድተዋል። ለአራተኛ ዙር በተካሄደው ጨረታ
14 ሄክታር መሬት የቀረበ መሆኑን ከዚህም ከቅድመ ክፍያ ብቻ 3.6 ቢሊዮን ብር ማግኘት እንደተቻለ ጠቁመዋል። በአሁኑ ወቅት እየተካሄደ በሚገኘው ጨረታ ካለፈው ጊዜ ጋር ሲነጻጸር የቦታዎቹ ስፋትም ሆነ ብዛታቸው እንደሚለይና እንደሚበልጥ ጠቅሰው የጨረታውም ውጤት ሙሉ ለሙሉ ሲጠናቀቅ አሸናፊዎች እንደሚታወቁ ተናግረዋል። በተለያዩ ጊዜያት የመሬት ሊዝ ጨረታ በማውጣት ግልጽና ነፃ ውድድር በማካሄድ የህብረተሰቡን የመሬት ጥያቄ ለመመለስ ጥረት እየተደረገ ነው ያሉት የመሬትና ልማት አስተዳደር ቢሮ ዳይሬክተር አቶ ጫሊ አብርሃም ናቸው። በእስካሁኑ የጨረታ ሂደት ምንም አይነት ቅሬታ አለመቅረቡን የገለጹት ዳይሬክተሩ ይህም የጨረታ ሂደቱ ግልጽና ነፃ መሆኑን ያሳያል ብለዋል። የመሬት ልማትና አስተዳደር ቢሮ ለረጅም ዓመታት ተቋርጦ የነበረውን የመሬት ሊዝ ጨረታ ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት ከ2015 በጀት ዓመት ጀምሮ በየ3 ወራት እንዲወጣ በማድረግ የህብረተሰቡን የዓመታት ጥያቄ ምላሽ እንዲያገኝ እየተሰራ መሆኑን አክለዋል። ለአምስተኛው ዙር የመሬት ሊዝ ጨረታ በአዲስ ከተማ በኮልፌ ቀራኒዮና በንፋስ ስልክ ላፍቶ ክፍለ ከተሞች 96 ቦታዎች ሲቀርቡ ተጫራቾች ህጋዊ ወኪሎቻቸውና ታዛቢዎች በተገኙበት የጨረታ ሳጥን ተከፍቶ ሲጣራ 200 ተጫራቾች በጨረታ ሊዝ መመሪያ መሰረት ተገቢውን መስፈርት ባለማሟላታቸው ከጨረታ ውጭ ሲሆኑ 14 ቦታዎችም በቂ ተጫራቾች ባለመቅረባቸው ጨረታው መሰረዙ ታውቋል። ከ5 ወር በፊት የተካሄደው ጨረታ በ10 ክፍለ ከተሞች የሚገኙ 285 ቦታዎች ለተጫራቾች የቀረቡበት እንደነበር ይታወሳል። በዚህ ዙር ጨረታ የተሰጠው ዝቅተኛ ዋጋ በለሚ ኩራ ክፍለ ከተማ ለሚገኝ ይዞታ ሲሆን የገንዘብ መጠኑ በካሬ ሜትር 12320 ብር እንደነበርም ይታወቃል። በጨረታው ከፍተኛ የሆነው በካሬ ሜትር 306600 ብር የገንዘብ መጠን የተመዘገበው በንፋስ ስልክ ላፍቶ ክፍለ ከተማ ለሚገኝ መሬት እንደነበር ቢሮ በወቅቱ ይፋ ማድረጉ አይዘነጋም። በዚህም መሰረት እንግዲህ ያለፈው የሊዝ ጨረታ ከአሁነኛው አንጻር ከፍተኛ ዋጋ የቀረበበት እንደነበርና የአሁኑ የሊዝ ጨረታ የመሬት ዋጋው በከፍተኛ ደረጃ መቀነሱን ለማወቅ ችለናል። በሌላ በኩል ደግሞ ህግና ስርዓትን ተከትለው በማይሰሩ የስራና ሰራተኛ አገናኝ ኤጀንሲዎች ላይ ህጋዊ እርምጃ እንዲወሰድ ፓርላማው ጠይቋል። በ9 ወራት ውስጥ 3.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል መፈጠሩም ታውቋል። የስራና ክህሎት ሚኒስቴር የበጀት ዓመቱን የ9 ወራት ሪፖርት በህዝብ ተወካዮች ምክር ቤት አቅርበዋል። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ከኤጀንሲዎች ጋር በተያያዘ እያጋጠመ ያለውን ችግር ለመቅረፍ ክትትልና ቁጥጥር ማድረግ እንደሚገባ ገልጸዋል። የስራና አሰሪ አገናኝ ኤጀንሲዎች ጋር በተያያዘ እያጋጠመ ያለውን ችግር ለመቅረፍ ህግና ስርዓትን ተከትለው ለመስራት ፈቃደኛ ባልሆኑ ኤጀንሲዎች ላይ ህጋዊ እርምጃ ሚኒስቴር መስሪያ ቤቱ መውሰድ እንዳለበት በዚህ ወቅት ተጠይቀዋል። ለውጭ ሀገር የስራ ስምሪትና በኢንዱስትሪው ዘርፍ ዜጎችን ተጠቃሚ ማድረግ በቀጣይ ትኩረት የሚሹ ጉዳዮች መሆናቸውንም ዶክተር ነገሪ ሌንጮ በዚህ ወቅት ተናግረዋል። ሁሉንም አካባቢዎች ታሳቢ ያደረገ ለዜጎች ፍትሃዊ የሆነ የስራ ዕድል መፍጠር እንደሚገባ፣ ወደ ውጭ ሀገራት ሄደው የሚሰሩ ዜጎችም ሰብአዊ መብታቸውና ክብራቸውን በጠበቀ መልኩ እንዲሰሩ ክትትል መደረግ እንዳለበትም ተገልጿል። ከዚሁ ጋር በተያያዘ ለ3.4 ሚሊዮን የሚሆኑ ዜጎች የስራ ዕድል መፍጠር መቻሉም ታውቋል። በ9 ወራት ውስጥ 3.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል መፍጠር መቻሉን የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል አስታውቀዋል። የስራና ክህሎት ሚኒስቴር በግብርናው በአገልግሎትና በኢንዱስትሪው ዘርፎች ለበርካታ ዜጎች የስራ ዕድል መፍጠር መቻሉን በሪፖርቱ ጠቁመዋል። ተቋሙ በሀገር ውስጥና በውጭ ሀገራት ዜጎችን በማሰልጠንና በማብቃት በዘርፉ ተጠቃሚ እንዲሆኑ ከፍተኛ ስራ በመስራት ውጤት ማምጣት ችያለሁ ብለዋል። ሚኒስቴር መስሪያ ቤቱ የተጣለበትን ኃላፊነት በአግባቡ በመወጣት ሀገራዊ እድገትን ለማፋጠን ትኩረት ሰጥቶ እየሰራ መሆኑም ታውቋል። በሌላ በኩል ደግሞ የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮቹ ላይ እርምጃ መውሰዱን አስታውቀዋል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎችን እየሰራ መሆኑን አስታውቀዋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙት እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህንን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት፣ በማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና በሌሎች የዲሲፕሊን ጥሰቶች 77 በሚደርሱት አመራሮችና ፈጻሚዎች ላይ ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መወሰዱን አቶ ሰውነት ተናግረዋል። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች
ሰራተኞች መካከልም 8ቱ አመራሮች መሆናቸውን አቶ ሰውነት ጨምረው ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።